በመጨረሻም ያ ታዳጊ ወጣት ተይዞ እንዲመጣ ተደረገ። ፈቂለ ለሁ ኢርጅዕ አን ዲኒክ ከሃይማኖትህ ተመለስ ተባለ። ፈአባ በፍጹም አልመለስም ብሎ እምቢ አለ። ያው ሕፃን ነው፣ በሌላ ማስፈራሪያ ሊመለስ ይችላል ብሎ ባህታዊውና ንጉሱ ዘንድ ተቀማጭ በሆነው ላይ የወሰደውን እርምጃ በዚህ ታዳጊ ላይ መውሰድ አልፈለገምና ፈደፈዐሁ ኢላ ነፈር ሚን አስሓቢሂ ወደ ተወሰኑ ባልደረቦቹ አሳልፎ ሰጠና ምን አላቸው? ፈቃለ ኢዝሀቡ ቢሂ ኢላ ጀበሊ ከዛ ወከዛ እንዲህ ተብሎ ወደሚጠራው ተራራ ወይም ኮረብታማ ስፍራ ይዛችሁት ውጡ። ፈስዐዱ ቢሂ ልጀበል ወደ ተራራው ጫፍ ወደ ላይ ይዛችሁት ውጡ። ፈኢዛ በለግቱም ذርወተሁ ጫፉ ላይ የደረሳችሁ ጊዜ ፈኢን ረጀዐ ዐን ዲኒሂ ከሃይማኖቴ እመለሳለሁ ብሎ ከተመለሰ ይዛችሁት ነው። ወኢላ ፈጥረሁሁ ካልሆነ ግን ወደ አዘቅቱ ወደ ገደሉ ከጫፍ ላይ ሆኑና ወርውሩት አላቸው። ፈሰዒዱ ቢሂ ልጀበል እነሱም ይዘውት ወደ ተራራው ወደ ጋራው መውጣት ጀመሩ። ፈቃለ ታዳጊውም ምን አለ? አላሁመ ክፊኒህም ቢማ ሽእት አምላኬ አላህ ሆይ እነዚህን ሰዎች አንተ በፈቀድከውና በሻኸው መልኩ ብቃኝ ከነሱ አድነኝ አለው። ፈረጀፈ ቢሂም ልጀበል ተራራው ተንቀጠቀጠባቸው። ፈሰቀጡ ሁላቸውም ወደቁ እሱ ብቻ ሲቀር። ወጃአ የምሺ ኢለል መሊክ ብቻውን ወደ ንጉሱ መምጣት ጀመረ። ፈቃለ ለሁ ልመሊክ ንጉሱም ተገርሞ ምን አለው? ማ ፈዓለ አስሓቡክ ካንተ ጋር የነበሩት ባልደረቦችህ ምን አደረጉ ሲለው ቃለ ከፋኒሂም ላህ አላህ በቃኝ እነሱን ከነሱ ተንኮል አተረፈኝ አለው። ፈደፈዐሁ ኢላ ነፈር ሚን አስሓቢሂ ወደ ሌላ ባልደረቦቹ ድጋሚ አሳልፎ ሰጠና ፈቃል እንዲህ አላቸው ኢዝሀቡ ቢሂ ይዛችሁት ሂዱ። ፈሕሚሉሁ ፊ ቁርቁሪን አነስተኛ በሆነ ጀልባ ውስጥ አሳፍሩት። ፈተወሰጡ ቢሂ ልባሕር ባህሩን ሰንጥቃችሁ ወደ መሃል አካባቢ ድረሱ እየሄዳችሁ። ፈኢን ረጀዐ ዐን ዲኒሂ የዛኔ ፈርቶ ከሃይማኖቱ ከተመለሰ ይዛችሁት ኑ። ወኢላ ፈቅዚፉሁ እምቢ ካለ ግን አንስታችሁ ባህሩ ላይ ጣሉት ንከሩት አላቸው። ፈዘሀቡ ቢሂ ይዘውት ሄዱ። ፈቃለ አላሁመ ክፊኒህም ቢማ ሽእት አምላኬ አላህ ሆይ እነሱን በፈለግከው ነገር ብቃኝ እኔን አሁንም አድነኝ አለ። ፈንከፈአት ቢሂም ሰፊነቱ ጀልባዋ ተገለበጠች። ፈገሪቁ ሁላቸውም ሰመጡ፣ እሱ ግን ተረፈ። ወጃአ የምሺ ኢለል መሊክ ወደ ንጉሱ መጣ ብቻውን። ፈቃለ ለሁ ልመሊኩ ማ ፈዓለ አስሓቡክ ባልደረቦችህ ምን አደረጉ ሲለው ቃለ ከፋኒሂም ላህ አላህ በቃኝ እነሱን ከተንኮላቸው አተረፈኝ አለው። ከዛም ፈቃለ ሊልመሊክ አያይዞ ለንጉሱ ምን አለው? እኔን መግደል ከሆነ አንተ የምትፈልገው ኢነከ ለስተ ቢቃቲሊ መቼም ቢሆን ልትገለኝ አትችልም። ሐታ ተፍዓለ ማ አእሙሩከ ቢህ እኔው ራሴ የማዝህን ነገር እስክትሰራ ድረስ ካልሆነ ልትገለኝ አትችልም አለው። ቃለ ወማ ሁወ ንጉሱም ከሱ መገላገል ይፈልጋልና ምንድነው እሱ አንተ የምታዘኝ እንድገልህ እፈልጋለሁ ሲለው ቃለ ተጅመዑ ናሰ ፊ ሰዒድን ዋሒድ በአንድ ሰፊ ሜዳ ላይ ህዝቦችን ትሰበስባቸዋለህ። ወተስሉቡኒ ዐላ ጅዝዒን በአንድ የዘንባባ ግንድ ላይ እኔን ትሰቅለኛለህ። ثመ ኹዝ ሰህመን ሚን ኪናነቲ ከዛ በኋላ ምን ታደርጋለህ? እኔን ለመግደል ቀስትን ትይዛለህ። ثመ ደዒ ሰህመ ፊ ከቢድ ልቀውሲ በቀስቱ ላይ ያሉ ሁለት ባላዎችን ፓራራል የሆኑትን ታደርግና ثመ ቁል ቢስሚላህ ረቢ ልጉላም በአላህ ስም በዚህ ልጅ ጌታ ብለህ ወርውር። የዛኔ ثመ እርሚኒ እኔ ላይ ወርውረው ፈኢነከ ኢዛ ፈዓልተ ዛሊከ ቀተልተኒ ይሄን ያረክ ጊዜ እኔን ትገለኛለህ አለው። ፈጀመዐ ናሰ ፊ ሰዒድን ዋሒድ ታዳጊው እንዳለው ሰዎችን ሁሉ በአንድ ሜዳ ሰበሰባቸው። ንጉሱ መገላገል ነው የፈለገው። ከዚህ ጀርባ ምን ታስቦ ነው የሚለው ነገር አልገባውም ነበርና ወሰለበሁ ዐላ ጅዝዒን በአንድ ዘንባባ ግንድ ላይ ሰቀለው። ثመ አኸዘ ሰህመን ሚን ኪናነቲሂ ثመ ወደዐ ሰህመ ፊ ከቢድ ልቀውሲ ثመ ቃለ ቢስሚላህ ረቢ ልጉላም ከዛ በኋላ ሁለት ደጋኖችን አምጥቶ በቀስቱ መሃል አደረገ። በዚህ ልጅ ጌታ በአላህ ስም ብሎ ወረወረው። የዛን ጊዜ ሲወረውረው ثመ ረማሁ ፈወቀዐ ሰህሙ ፊ ሱድጊሂ መሃል አናቱ እዚህ አካባቢ ላይ ሄዶ ቀጥታ አረፈ፣ ወጋው ማለት ነው። ፈወደዐ የደሁ ፊ ሱድጊሂ እሱም እጁን በዛው አናቱ ላይ እንዲህ እንዳስቀመጠ
ፈማት ሞተ ማለት ነው። ፈቃለ ናስ ይህን ክስተት ሲከታተሉ የነበሩ ሰዎች አመና ቢረቢል ጉላም አመና ቢረቢል ጉላም አመና ቢረቢል ጉላም በዚህ ልጅ ጌታ በአላህ አመንን ብለው 3 ጊዜ ደጋግመው ተናገሩ ማለት ነው። ልጁም ይሄንን ነበር ያሰበው ማለት ነው። ከሞትኩኝ አይቀር በኔ ምትክ ብዙ ሰዎችን አድኜ የመዳናቸው ሰበብ ሁኜ ልሞት ነው። ፈኡቲየ አልመሊኩ ከዛ ንጉሱ ዘንድ ተመጣና ፈቂለ ለሁ ተባለ አረአይተ ማ ኩንተ ተሕዘር ስትፈራው ስትጠነቀቀው የነበረው ነገር መከሰቱን አየህ እንዴ? ቀድ ወላሂ ነዘለ ቢከ ሐዘሩክ ያ የምትፈራው ነገር ወላሂ ይኸው ተሰፈረብህ እኮ። ቀድ አመነ ናስ ሰዎች ሁሉ አመኑ እኮ አለ። ሲነግሩት ፈአመረ ቢልኡኽዱድ ጉድጓድ እንዲቆፈር አዘዘ። ከዛ በኋላ እሳት እንዲቀጣጠል ተደረገና አሁን በዚህ ልጅ ጌታ አምነናል የምትሉ ሰዎች ወደ ነበራችሁበት እምነት የማትመለሱ ከሆነ መን ለም የርጅዕ ዐን ዲኒሂ ፈአሕሙሁ ፊሃ እዛው ላይ አቀጣጥሉት፣ ፍሙ ላይ ወርውሩት ተባለ። ወይም ደግሞ እቅተሂም እዛ ላይ ወርውሩት አሉ። ፈፈዓሉ ሰሩ ሐታ ጃአት እምረአቱን ወመዓሃ ሰቢዩን ለሃ አንድ ሴት ብቻ መጣች። ሕፃን ልጅ አለ የምታጠባው አቅፋለች እና እሷም እዛ ላይ ከእምነትሽ ተመለሺ ስትባል ከነ ሕፃኑ መወርወርን ፈራች። የዛኔ ነው የሚጠባውን ጡት አቆመና ምን አላት? ያ ኡማ እናቴ ሆይ እስቢሪ ፈኢነኪ ዐለል ሐቅ ሐቅ ላይ ነሽና ታገሺ ለመግባት አትፍሪ አላት። ረዋሁ ሙስሊም ኢማሙ ሙስሊም በሰሒሓቸው የዘገቡት ሐዲስ ነው ማለት ነው።